ሰው መሆኑን ነው የማውቀው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ አለ። አለቀ። እኔ ሰው ነኝ። አዎ ሰው ብቻ ነው ብቻ ይላል። እሺ ምንድን ነው አንተ አሁን ለምሳሌ አሁን እግዚአብሔር የሰው ልጅን ሲል ሰው ብቻ ነው ብሎ ተናግሯል። አዳምን ሰው ብቻ ነው ብሏል። አዳም ብቻ ላይል ይችላል፣ ግን ኢየሱስ ክርስቶስ ግን እኛ ተዋህዷል ነው የምንለው። ተዋህዷል እሱ አምላክ ፍጹም ሰው የማስረጃ አስተምሽ የቱ ጋር ነው እንደዛ የሚለው? አምላክ ፍጹም ሰው ብለን ነው የምናምነው። እናንተማ ታምናላችሁ። ባይብሉ አይልም። ማስረጃ አስተኝ ባይብሉ ላይ ማስረጃ ባይብል ብቻ የሚላለ። አረ ማስረጃ አስተኝ ከባይብል እኮ ባይብል ብቻ የሚል የለማ። ስለዚህ ባይብል ላይ የለም ነው ባጭሩ። ሰው አምላክ ሆነ አምላክ ሰው ሆነ ይላል እኮ ባይብል ላይ የለም ነው ባጭሩ። ገላግለኛ አንዱ ባይብል ላይ የለም በልና ኖርማሊ ባይብል ብቻ የሚል ስለሌለ እኛ በትውፊቶች እናምናለን። አባቶ እኮ የለም እኮ ባይብል ላይ ገላገልከኝ፣ ጨረስን፣ በቃ ተገላገለም ማለት ነው። ለምን እንደዛ አይደለም? እሺ ካለ ማስረጃ አስተኝ። ትውፊት አለ እኮ። ትውፊቱን ተው። አሁን ማስረጃ ባይብል ላይ ኢየሱስ አምላክ ነው ብሎ የነገረን ማን ነው? ማስረጃ አንድ ሲወርድ ሲዋረድ የመጣ ነው። አላሁ አክበር። አረ ለአላህ ብለህ ማስረጃ አስተኝ። ሲወርድ ሲዋረድ እኔ እንደፈለገው ነው እሰጥሃለሁ በደንብ። እሱ በስርዓቱ ንጽጽር ላይ ከሚሰሩት ጋር ብትወያይ ይሻልሃል እኮ። አንተ ለምን ገባህ? እኔ ንጽጽር እየሰራሁ አይደለም። ስለዚህ ማስረጃ የለው ነው ባጭሩ ኢየሱስ አምላክ ለመሆኑ። እሺ እኔ ጥያቄ ልጠይቅህ። በቃ እሺ ጠይቀኝ። ስንት አምላክ ነው ያለው? አንድ አምላክ። ስንት አምላክ ላይ ነው መስቀል ላይ የተሰቀለው? አንድ አምላክ። ከዚህ ከአንዱ አምላክ ውጭ ሌላ አምላክ አለ? የለም። ያልተሰቀለ አምላክስ አለ? ያልተሰቀለ አምላክ አለ? የለም። አብ አምላክ አይደለም? አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አንተ እኮ ችግሩ ምንድነው? የተረዳህበት መንገድ ነው። ጥያቄው የተሰቀለው ማን ነው? የተሰቀለው ማን ነው? እሺ ሰላም ወንድሜን ማገዝ ይችላል። ኢየሱስ ክርስቶስ በስጋ ሆኖ በቃ ያግዝህ። ቆይ እሺ አንዴ ያግዛል። ኤክስፒ አንዴ ሰላም ብያለሁ። እንዴት ነህ? እሺ ሰላም አለን። ክርስቶስ አምላክ ነው? አዎ ክርስቶስ የእግዚአብሔር ልጅ ነው። አይ እኔ የእግዚአብሔር ልጅ ነው ብዬ አልጠየኩም። አምላክም ነው ብዬ አይደለም የምጠይቀው። የባህሪ አምላክ ነው ኢየሱስ? አዎ ከባህሪ አምላክ የተገኘ ከአምላክ የተገኘ አምላክ ስለሆነ አምላክ ነው። እንደዛ የሚለው ማስረጃ ይሄ ማቴዎስ 16:16 ላይ ክርስቶስ የእግዚአብሔር ልጅ እንደሆነ ተገልጿል። የቱ ጋር ነው? እስቲ እኔ የእግዚአብሔር ልጅ ነው ኢየሱስ የእግዚአብሔር ልጅ አይደለም እኮ አይደለም። የእግዚአብሔር ልጅ ነቢያት ሁሉ የእግዚአብሔር ልጆች ናቸው። ኢየሱስ የእግዚአብሔር ልጅ ነብይ ስለሆነ የእግዚአብሔር ልጅ ነው። አያሳስብም። አይ ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነበትና ነቢያት የእግዚአብሔር ልጅ የተባሉበት ይለያያል። ክርስቶስ የእግዚአብሔር ልጅ የተባለው በባህሪው ነው አይደለም። ዮሐንስ 1:1 ላይ አለ እኮ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው አሁን በግሪኩ ቴዎስ ነው የሚለው እግዚአብሔር የሚለውን ማለት ነው። ቴዎስ ለስንት ነገር ይገባል? ቴዎስ ለአምላክ ነው የሚነገረው። ለአምላክ ብቻ ነው ወይስ ኤጋድ ለሚል አይገባም? አምላክ ለሚለው ይገባል። ጥያቄው እሱ ስላልሆነ አሁን ኢየሱስ ክርስቶስ አምላክ ነው የሚለው ኤጋድ ለሚል አይገባም? ይገባል። ነገርኩህ እኮ ጥያቄ ጠየቀኝ እኮ ኢየሱስ ክርስቶስ አምላክ ነው ወይ የሚል ነው። ስለዚህ ኢየሱስ አምላክ አይደለም ብሎ የሚከራከር ማንም የለም። ኢየሱስ አምላክ ሳይሆን የባህሪ አምላክ አለ። ሙሴም አምላክ ነው። አትደነቀሽ። ሙሴ አምላክ ነው። የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋል። መላእክት አምላክ ናቸው። ፈራጆች አምላክ ናቸው። ኢየሱስም አምላክ ነው። ችግሩ የባህሪ አምላክ አይደለም ነው።
አይ የባህሪ አምላክ መሆኑን አሁን ዮሐንስ ላይም አለ። ለምሳሌ ዮሐንስ 5:58 ነው። ሶሪ ምዕራፍና ቁጥሩን አልያዝኩትም። ያው ሐሳቡን ስነግርህ ልታወጣው ትችላለህ። አሁን ስላልያዝኩት ነው። መጽሐፍ እንዲህ ይላል ኢየሱስ እሺ ቀጥል። እሺ ዮሐንስ ላይ ምን ይላል መሰለ? ክርስቶስ ከአብርሃም በፊት እኔ ነበርኩ ይላል። እኔ ምን አገባኝ ታዲያ? ከአብርሃም በፊት እኔ ነበርኩ ስላለ እኔ ምን አገባኝ? እኔ አምላክ የባህሪ አምላክ መሆኑን ንገረኝ አልኩ እንጂ መላእክታት። እሺ ልጠይቅ ከዚሁ ላይ እሺ ልንገርህ፣ አዳምጠኝ። እግዚአብሔር አምላክ እንግዲህ ዘፍጥረት ላይ ስናነብ ማለት ነው ዘፍጥረት 1:1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። አሁን እንዲህ ካለ ሁሉ ይሄንን ዓለማትን ሁሉ የፈጠረበት ደግሞ በልጁ በኢየሱስ ነው። ስለዚህ ክርስቶስ ከፍጥረት በፊት የነበረ ፈጣሪ ነው ማለት ነው። አልፈጠረም። በኢየሱስ ምንም አልፈጠረም። እንዴ ዮሐንስ እኮ አንድ ጀምር ስታነበው ሁሉ በእርሱ ሆነ ከሆነውም አንዳች ያለ እርሱ ምንም ሆነ እያለ እኮ ይዘረዝር። እሱ ቃል ስጋ ከሆነ በኋላ ነው ሁሉ በእርሱ ሆነ የሚለው። ቃል ስጋ ሆነ የሚለውን ኦኬ። ስለዚህ ቃል ቀድሞ ነበር ማለት ነው። ኖ ቃል ስጋ ከሆነ በኋላ አዳምጠኝ። በመጀመሪያ ሲጀመር ቃል የሚለው ሎጎስ የሚለው የግሪክ ወርድ ኤናርኬ ነው። ሎጎስ የሚለው በመጀመሪያ ሎጎስ ነበር ሲል መጀመሪያ የሚለው ዘፍጥረትን አስመልክቶ ነው። ዘፍጥረትን አስመልክቶ ሲባል ለምሳሌ አንተ ዘፍጥረት 3:15 ላይ አይተው ከሆነ አንተ ሸውናውን ትቀጠቅጣለህ ምናምን ብሎ የተናገረበትን ጥቅስ ታውቀዋለህ? ታስታውሳለህ? በአንተና በሴቲቱ መካከል። በጣም ጥሩ ትክክል። ያ ማለት ምንድነው? ያ ነው መጀመሪያ የተባለው። ኦኬ። ስለዚህ በመጀመሪያው ቃል ነበር ማለት ያ የተስፋ ቃል ነው የነበረው። ለዛ ነው እግዚአብሔር እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ይላል ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ። ኦኬ። ስለዚህ ያ ተስፋ ቃል መጀመሪያ የተስፋ ቃል ነበረ፣ እቅድ ነበረ እግዚአብሔር ዘንድ። ያ እቅድ እግዚአብሔር ዘንድ ነበረ። ያ እቅድ ደግሞ ምንድነው? አምላክ ነበረ፣ የሚመጣው አምላክ ነው። ምን አይነት አምላክ ብለን ስንል ያ አምላክ ቃል የመጣላቸው ሁሉ አምላክ ተብለዋል። የቱ ጋር? ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸውን እግዚአብሔር ካላቸው ይላል። የአምላክ ቃል የመጣላቸውን ቴዎስ ካላቸው አለ። ዮሐንስ ላይ እኮ ስታነበው ያም ቃል እግዚአብሔር ነበር ይላል እኮ። አይተው እኮ ያ ተስፋ አምላክ ነበረ እኮ ነው የምልህ እኮ። እሱ ነው እኮ የምልህ። ተስፋ ይመጣል የተባለው ተስፋ አምላክ ነው። ኦኬ፣ ባጭሩ ማለት ነው። ኦኬ፣ ታዲያ የአምላክ ከሆነ እኮ ታዲያ ኦልሬዲ ኢየሱስ ክርስቶስ አምላክ መሆኑን ተቀበልክ ማለት ነው። የባህሪ አምላክ አይደለማ፣ ችግሩ እሱ ነው እኮ። የእሱ ሙሴም አምላክ እኮ ነው። አይ ሙሴ አምላክ የተባለው በእስራኤል ላይ የጸጋ አምላክ ነው እንጂ የባህሪ አምላክ አይደለም። የሙሴ አምላክነት ሙሴ እግዚአብሔር አልተባለም። እሺ ሙሴ እግዚአብሔር የተባለበት ቦታ ካለ ዘጸአት 7 ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ሰማኝ። ኦልራይት ኖ አንሰርስ። ድምፅ እንዳይረብሽ ብዬ ነው አልኩህ እኮ ነገርኩህ እኮ። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ሙሴን ለፈርዖን አምላክ አድርጌአለሁ አለው። እሱ ብቻ አይደለም። መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ሁላችሁም የልዑል ልጆች ናችሁ፣ ሁላችሁም አምላክ ናችሁ ብሏቸዋል እግዚአብሔር። ነቢያትን በአጠቃላይ እሺ። አሁን ታዲያ ሙሴ እኮ ያው እግዚአብሔር እየሰጠው ነው። አሁን እግዚአብሔር በፈርዖን ላይ አምላክ አድርጎ እየሾመ ነው። የጸጋ ነው የሙሴ አምላክነት ማለት። የኢየሱስ ክርስቶስ አምላክነት ግን ከእግዚአብሔር ጋር ማለት የጸጋ ነው። የተያገኘ ለምሳሌ ጌትነቱ ማለት ጌትነቱ አምላክነቱ አይደል? የጸጋ አምላክ ነው። ቆይ ለነገር እኮ ነው። ጌትነቱ ማለት አምላክነቱ አይደል ነው አይደለ? ጌትነት ሁሉ አምላክነት አይደለም። የኢየሱስን ነው የምልህ እኔ። ስለ ኢየሱስ ነው የማወራው። አልሰማኝም? አራት አዝገኝ ላላ ብለህ አልሰማኝም ወይ? እሺ
አይ የሆነ ድምጽ ስላለ ነው ከዚህ ከወዲኔ በኩል። እሺ ምንድን አልከኝ? አታድክመኛ። ጌትነቱ የኢየሱስ ጌትነቱም ተመሳሳይ ነው አይደል? አምላክነቱ ማለት ጌትነቱ ነው። አይ እንዲህ የሚባል የለም። አምላክም ነው ጌታም ነው እኮ። አምላክ ጌታ ሲባል የባህሪ ነው የጸጋ ጌታ ነው። ጌታ ሲባል የባህሪ ነው የጸጋ ነው ጌትነቱ። ለክርስቶስ ሲነገር የባህሪ ነው። ስለዚህ እግዚአብሔር ኢየሱስም ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃል። እግዚአብሔር ጌታ አድርጎታል ኢየሱስ። እሺ አረገው። ያው እየነገርኩህ እኮ ነው። እግዚአብሔር ነው ያደረገው። ጌታ አደረገው ይላል እንጂ እግዚአብሔር ያደረገው እኮ አይልም። እና ጌታ ማለት ሲነግርህ ጌትነት የኢየሱስ ጌትነት። እሺ እንደዛ ከሆነ ማለት ነው አንድ የምጠቅስልህ ጥቅስ አለ፣ እሱን ታመጣለህ ማለት ነው። አሁን የምጠቅስልህ ጥቅስ የሐዋርያት ማን ነው? የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ የቱ ጋር ነው? ሰላም ቆይ አንዴ ተረጋጋ። ሚውት አድርግ አንዴ። የቱ ጋር ነው? ዮሐንስ 10:35 ላይ እግዚአብሔር ጌታ አደረጋቸው የሚለው አሳይኛል። አንድ ማስረጃ እግዚአብሔር አምላክ እንዳደረጋቸው እንዴ? ምክንያቱም አምላክ ተብሏል። ነቢያት አንተ እኮ ነው ያመጣኸው። እኔ እኮ እያወራሁ ያለው ስለ ኢየሱስ ክርስቶስ አምላክነት እንጂ ስለ ነቢያት አልነበረም። አንተ አምጥተኸው የቱ ጋር የእግዚአብሔር ቃል የመጣለት ሁሉ አምላክ ነው። ብራዘር እሺ፣ አልሰማኝም? የእግዚአብሔር ቃል የመጣለት ሁሉ አምላክ ነው። ይሄን ታውቃለህ? ባይብል ላይ አምላክ ነው ስትል ምን ማለት ነው? አምላክ ነው ስትል የእግዚአብሔር ቃል የመጣለት ሁሉ አምላክ ተብሏል። መጨረሻ ባይብል ላይ አሁን ብትመለከት አጭር በቃ አጠር ያለ ነገር። ያደከምከኝ ነው ላላ ብለው ሌላ ቀጥል ጆከር ቀጥል ጆከር አንተ ጆከር። እሺ ቱጂ ቀጥል። ሰላም ነው? እግዚአብሔር ይመስገን ሰላም ነው። ጥያቄ ልጠይቅ ነበር። እኔ ጥያቄ ልጠይቅ ነው። ኢየሱስ አምላክ ነው? አምላክ ነው። ማስረጃ ከልጁ ጋር አንዳንድ ጭውውት ስታወራ ሰምቼ ነበረ። እግዚአብሔር የጸጋ አምላክነትን የሰጣቸው ምናምን ያልክ ነበር። የእግዚአብሔር የባህሪ አምላክነቱን ትቀበላለህ ነው? መቀበል አለመቀበል የኔ ፋንታ ነው። አሁን ንጽጽር ላይ ነው ያለ ነው ብራዘር። ነገረኛ ያው ከተቀበልክ ነው ማስረጃ አድርገህ መጥቀስ የምችለው እኮ። ኦኬ በጣም ጥሩ። ስለዚህ አሁን በአጭሩ ያው ማስረጃ የለም ማለት ነው። እሺ ሌላ ሰው ሌላ ማስረጃ ያለው ሰው በቃ አይ ማስረጃ የለውም። ኢብራሂም ወይ ጆከር ቀጥል ጆከር ቀጥል። እሺ ጆከር ቀጥል። እኔ ጋር ፖለቲካ መስራት እኔ ጋር አይሆንም። ይቅርታ እሺ። የዚህ የምገቡ ሰዎች ምናምን እኔ የምጠይቅህ ስለ እናቶች ጉዳይ ነበረ። ይቅርታ፣ ስለ ኢየሱስ እየተወራ ነው። ኢየሱስ አምላክ ነው? አሎ እየሰማኝ ነው? እሺ ታች። እሺ ሳሚ ቀጥል። ሰላም አለይኩም ኡስታዝ። ላላ እሱ ለማለት የገባሁት ላላ እወዳለሁ። በጣም ነው የምወደው ወላሂ። አላህ ይውደድሽ። ቀጥሉ። እሺ ቱጂ አትቀጥልም? በቃ እኔ አሁን እርቦኛል። ማታወራ ከሆነ በቃ እንደዚህ ወረድክ። እንደዛ ነው ይሻላል። መስጂድ የናፈቃችሁ ድሬዳዋ መስጂድ ትላላችሁ። ያውላችሁ የነምበሯን ልጅ የነምበሯን ልጆች ይሄን ታውቁታላችሁ? ቆይ ነው ወላሂ አንድ ሰው አለ ይሄን የነምበሯን ልጅ የሚያውቀው ወላሂ ቆይ እርግጠኛ ነኝ ታውቃለች። አንድ ልጅ አለች
ድሬዳዋ ዑለማ ነው ብላ የድሬዳዋ ዑለማ ነው ወይስ ወላሂ ያው ዙቤር እያለሁ ከታች ሄራ ታውቂዋለሽ? ኡስታዝ ዙቤር ወላሂ ሄራ ታውቂዋለሽ? ኡስታዛችን እቺ ልጅ አታውቃትም? ሄራ ሰፈር ነች ወላሂ ሰፈር ኡስታዛችን እሷ እኮ አሁን ነው የሰለመች ወላሂ በጣም አንተ ሰላም በለኝ ወላሂ አንተ ጠጋበ እኮ ቢስሚላህ አንተ ሰላም አለይኩም እንዴት ነህ ና ሰላም አለይኩም እንዴት ነህ ከታቻም አለበስኩሽ አፎን እንዴት ነህ ደህና ነህ ሰላም ነህ ደህና ናችሁ ሰላም ደህና ነህ አልሐምዱሊላህ ቆያለሁ ወላሂ አለሁ እሰራለሁ ኢንሻአላህ እሺ እንሂዳ ደርሳል ምንድን ነው የምትሉት? ቱጂ ምንድን ነው የምትለው? እሺ ትገባለህ? እሺ እኔ እኮ በጠበጥከኝ እኮ ወይ አታወራ ወይ አታስወራ። ምንድን ነው ና እሺ አውራ። አሁን ስበክ እስኪ እየሄድን እንሂድ አሁን እንሂድ። ሰላም ብያለሁ አባ ምን አልክ? ልሰብክ አይደለም በጠይቅ ነው። እሺ ጠይቅሽ ችግር የለም ጠይቅሽ። ቁርአን ያላቃል ብለህ ታምናለህ? ሰላም አለይኩም እንዴት ናችሁ? ሰላም ነው? ደህና ናችሁ? አልሐምዱሊላህ። አዎ ቁርአን ያላቃል ብለህ ታምናለህ? ነው ምንም ጥያቄ የለውም። ኦኬ በንግግር ነው መስተላለፈለት ወይስ እንዴት ነው? ለማመድ እንዴት ነው አንተ የምታምነው? እንዴት አላየኸውም? እንዴት ነው የወረደለት? እኔማ አላምንም። እናንተ መጣ እኮ ለእኛ እንዴት ነው የወረደው? አታውቀውም? በንግግር ለማብላችሁ በጣም ይመስለኛል። ግልጽ አድርገን እስኪ። በቃ ለዛ ነው አላህ በንግግር ነው ቁርአንን ያወረደው። እሺ ምንድን ነው ጥያቄ? ፈጠን አድርገዋል። ወጣ ነው እሱ ችግር የለውም። ከአንድ ተመሳሳይ ተናለ አንዱ የቀራን ክፍል እሺ አንዴ በጣም ክራውድድ ቦታ ላይ ገብቻለሁ። በተመሳሳይ ቋንቋ ስትል አልገባኝም። በተመሳሳይ ለምሳሌ አንድ ክፍል ልንገርህ፣ በል እርሷ አለ አንድ ነው የሚለውን በተመሳሳይ ቶን ነው የምትናገሩት ስትል አልገባኝም። ተመሳሳይ ቶን ስትል አልገባኝም። አላ መቼም ለጅብሪል እንደዛ ብሎት ነግሮት ነው አይደለም ወደ ማመድ ያስተላልፍ እኮ። እንዴት ነው ከግሮሮ በምላስ በመናም የሚወጣ ማለት ነው? አዎ ልክ አሁን እኔ እየተናገርኩ እንዳለው ነው አላ የነገረው ለእንትና ለጅብሪል። እና ለምሳሌ ሬዲዮ ሲናገር ግሮሮ አለው ሬዲዮ። ጥያቄን በጥያቄ ለምን ትመልስልኛለህ? ቀላል ጥያቄ እኮ የሬዲዮን ግሮሮ አሳየኝና ከዛ በኋላ እነግርሃለሁ። የሬዲዮ ምላስና ግሮሮን አሳይ መጀመሪያ። ኦኬ እንደ ሬዲዮ ነው የነገረው ነው። በቃ ይኸው አሁን የሬዲዮ ምንም ነገር የምታውቀው ነገር ስለሌለ አላህ እሱን የሚመስል የለም። ገብቶሃል? እዚህ አላህን የሚመስል ከሌለ ደግሞ እንዴት ብላ አትጠይቅም? ስለዚህ አሁን ተመሳሳይ ጥያቄ ደግሞ እኔ እጠይቃለሁ። ኦኬ አልጨረስኩም። እግዚአብሔር መንፈስ ነው። ቆይ በቃ መለስኩኝ፣ ጨረስኩኝ። እግዚአብሔር መንፈስ ነው። በቃ ጨረስኩኝ። እኔም አለቀ እኮ ብራዘር። ምን ሆነ? እግዚአብሔር መንፈስ ነው። እሺ ምን አይነት መንፈስ ነው? የሰይጣን ነው ወይስ የትኛው መንፈስ ነው? ሰላም አለይኩም። ቅዱስ መንፈስ ነው። ቅዱስ መንፈስ ነው። ጨረስኩኝ። ቅዱስማ ቅዱስ እኮ ቅድስናውን አይደለም ጥያቄ። ጨረስኩኝ። መልሴን አይ ቅድስናው ኧረ ቆይ እንደዚህ እኮ ነው። እኔ ቅድስናው እሱን አይደለም የጠየኩህ፣ ስለ ቅድስና አይደለም የጠየኩህ ብራዘር። ምን ሆነ ነው? ስለ እርኩስና ቅድስና አልጠየኩም። ያልጠየኩህን የመለስከው ያልጠየኩህን የመለስከው ብራዘር። ምን ሆነ? ተረጋጋ። ቅድም ሳልጠይቅ ያልጠየኩህን የመለስክልኝ። አልጠየቅህ። ኦኬ መልስ የለህም ማለት ነው። አታውቀውም የእግዚአብሔር መንፈስ ምን አይነት እንደሆነ ታይቶ ያውቃል? ሰላም አለይኩም። ታይቶ ያውቃል የእግዚአብሔር መንፈስ? እሺ መጣን መለስኩልህ። እኔ ጥያቄ ልጠይቅ። ኦኬ ታይቶ ያውቃል የእግዚአብሔር መንፈስ? እኔ መለስኩልህ። አንተ ልጠይቀው ያልኩህ። ኦኬ አታውቀውም ማለት በቃ ስትመልስ ነው የምጠይቀው።
ስለዚህ በቃ ምንም አይነት መልስ በቃ እኛ መልስ አለን። ጠይቅ፣ ችግር የለውም። እኔ አልጠይቅም፣ ጠይቅ፣ ችግር የለውም። መቼ መለስኩ ነው? ጠይቅ፣ በቃ ጠይቅ፣ ዝም በልና ጠይቅ። ብራዘር ምን ሆነ ነው? እሺ ልጠይቅ እንግዲህ በተመሳሳይ ትሆን ነው ወይስ አይደለም ነው? ድጋሚ ጥያቄ። ኦኬ፣ ይሄን ጥያቄ መልሻለሁ። ሌላ ጥያቄ አልመለስክልኝም። መች መለስ? ሌላ ፈተና ካለዛ ወርዳል። ሌላ ጥያቄ መልሻለሁ። ሌላ ኧረ መብት ነው፣ ማውረድ ትችላለህ። ኦኬ፣ ሌላ ጥያቄ የለም? ላውርድ? አውርደኝ። ይሄንን ካልመለስክ እኮ በቃ መልስ ተመልሶላል። ጆሮ ካልሰማ የራስ ጉዳይ ነው። እኔ ምን አገባኝ? ውረድ። እሺ፣ ሌላ ጥያቄ ያለው አለ? ሌላ ጥያቄ ያለው ሰው ምን መሰለህ እንዴ? ኢብራሂም ይለምነኛል፣ ፖለቲካ ይፈራል ምናምን ብለህ አስበህ ከሆነ ኢብራሂም ምንም ማዳመጥ ሰው አይደለም። እኔ የሚገርም ነገር ማለት ነው። ስለዚህ ጥያቄ ምናምን ያላችሁ ካላችሁ መግባት ትችላላችሁ። አለዛ በቃ እኔም ወይ ልውጣ፣ ምግቤን ልብላበት። በቃ አሁን ምግብ እንዳልበላ ታደርጉኝ ነው። ወላሂ ናፍቃችሁኝ እኮ ነው የገባሁት እኮ ናፍቃችሁኝ ነው ወላሂ እንጂ እንትን አይደለም። እሺ የሚመች ቦታ ሆኜ ምናምን አይደለም። ሀቂቃ ብዙ ሰው አስቀምጬ ነው እንደዚህ እንትን የምለው። ሰላም አለይኩም። ሰላም ናችሁ? እና በቃ ወይ በኋላ አሁን ቁርሴን ልብላበት። በቃ አላቅላችሁ። ልክ እዛ ስንሄድ ምናምን በቃ ከፍላለሁ ያልሽው ልጅ እንዳትረሽ። ቃል ነው። እኔ አልሰማሽም እንዴ? ምንድነው? ልብስ ነው እንዴ? ኦኬ እንደ ቅድሙ መስሎኝ እንደነገርኩ። ምንድነው የምትገረሙት? የቱ ጋር እንግባ? አለይኩም ሰላም ወራህመቱላህ። የቱ ጋር ልልጋው? እሺ ጥያቄ ያለው ሰው አለ? ላስተናግዳችሁ። አንድ ሁለት ጥያቄ ክርስቲያን ቢሆን ይመረጣል የሚጠይቀው። አቤት ጋይስ ቀጥል። እኔ በቃ ጨረስኩኝ። እኔ በራሴ እናንተ ምረጡ። እሺ ጥያቄ ያለው ሰው አለ? ጥያቄ ያለው ሰው የላችሁም? ንጽጽር በነገራችሁ ላይ ሳሚር ምን ነው የምትይው አንቺ? ኧረ በከራ አይበላም። እንዴት ነው በከራ የማይበላው? እሺ በቃ ጋይስ ልውጣሽ። ጋይስ በቃ ልውጣ ኢንሻአላህ። ደስ አለኝ ሂዱ አላለችም? ትከፍያለሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ መጣ ነው። እንዴት ናችሁ? በቃ እኔ ልውጣሽ። ልውጣ በቃ ልውጣ። ስልኬ 100% ሆነ ኢንሻአላህ። በቃ በኋላ እንገናኛለን። ቤት ልሂድና ቤት እንደምንም ብዬ ለመግባት ሞክራለሁ። ለስካሁን ድረስ እናመሰግናለን። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አልዙቢራ አንድ ግማሽ ተፋቅራለህ ወላሂ ቀራለን። ግማሽ ቀራለን እኮ ነው። አይ አይደለም ዳዋ ነው ቁርአን ታውቃለህ? አዎ ሙስሊም ካልሆነ እኔ ምናምን እንትን ጋር አረ ቁርአን ነው የሚቀራለን እንዴ? የአቂዳ ላስገባ ያለ ሰው ተበልቦ
أعوذ بالله من الشيطان الرجيم ولقد أرسلنا نوحا إلى قومه فلبث فيهم 1000 سنة إلا 50 عاما فأخذهم الطوفان وهم ظالمون فأنجيناه وأصحاب السفينة وجعلناها آية للعالمين وإبراهيم إذ قال لقومه اعبدوا الله واتقوه ذلكم خير لكم إن كنتم تعلمون إنما تعبدون من دون الله أوثانا وتخلقون إفكا إن الذين تعبدون من دون الله لا يملكون لكم رزقا فابتغوا عند الله الرزق واعبدوه واشكروا له إليه ترجعون. ما شاء الله ما شاء الله جزاك الله خير جزاك الله خير ما شاء الله ድሬዳዋ ያላችሁ ካላችሁ ያው ቁርአን እንዲያስቀራችሁ የምትፈልጉ ካላችሁ ቁርአን መቅራት ትችላላችሁ። በርቀትም ሆናችሁ መቅራት የምትፈልጉ ካላችሁ በርቀት ኦንላይንም ያስቀራል። በነገራችሁ ላይ ኦንላይን መቅራት የምትፈልጉ በሱም ካላችሁ እኔን ኮንታክት አድርጉኝ። ያለዛ እሱን ኮንታክት እንድታረጉ ኢንሻአላህ። ቲክቶክ አካውንት አለ ላስገባ እና መግባት የምትፈልጉ ካላችሁ በኦንላይን ያስቀራል። እሺ በጣም ጎበዝ ልጅ ነው። የኛ መድረሳ እሱ ነው የሚያስቀራ። ኢንሻአላህ መግባት ትችላላችሁ። እና እናገባ እንጂ አንተ ያማ ይስቃል እንዴ? ሆትስፖት እዚህ ሆነ ሆትስፖት ትንሽ ከብቼ እላለሁ። አልሐምዱሊላህ ረቢል ዓለሚን። የት አለ የፒን ስልጣን ስጠኝ። ዛሩ የት አድርጊ? ኧረ ዛሩ የት አድርጊልን? ምንም የቀረሽ ስልጣን የለም ሄራ፣ ሁሉም ስልጣን አለሽ። አንተ አገባ ገዝት ላስገባላችሁ። የትኛው ይሄ ነው? አቡዓቲካ ወላሂ ሙሉ አለሽ። ሙሉ ፎሎ አድርጉት እሺ ጋይስ። እና ቁርአን መቅራት የምትፈልጉ ካላችሁ ሁላችሁም ፎሎ አድርጉት። እና በተለይ ደግሞ ሀቂቃ በተለይ መቅራት የምትፈልጉ ካላችሁ እንዳያመልጣችሁ። ማሻአላህ በጣም ጎበዝ ልጅ ነው። አላህ ይጨምርለት። ፊቱ አይባልም እንደዚህ ግን እዚህ ድምፁን ቀንስልን አረላላ ብለህ ንጽጽር ደግሞ ነሳላ ጋር ግቡና ተምሩ። ክርስቲያን አስገባ። ዛሩ ልወጣ ነው። አፉ በይኝ እሺ። ምሳዬን ልብላበት። ቆየሁ እስካሁን ድረስ። ሰላም አለይኩም ዛሩ፣ እንዴት ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለይኩም አለሽ? ደህና ይገባል። ሀያል ጌታ አላህ በኒዕማው ላይ ነኝ። ማሻአላህ በኒዕማው ቅባት ላይ ነኝ በይ። አላሁመ ለከል ሐምድ። ማሻአላህ እኔ መቀጠል እችላለሁ ከፈለክ። እኔ መቀጠል እችላለሁ። 18% ቀረኝ ዛሩ። ደስ ይለኝ ነበር ወላሂ። 18% ቀረ።
ኢንሻአላህ ደስ ይለኝ ነበር። ከአንቺ በላይ ያለው ልጅ አስተዋውቂው። እሺ እሺ እንትን ፎሎ አድርጉት እንጂ 730 ኧረ ወደዛ አድርግ እንዴ ወደዛ አድርግልኝ አለች። ያለመደችው አዲስ ቤት ሆነባት እንዴ ወንድሜ፣ የሰፈር ወንድሜ እኮ ነው። ሆነሽ እንደዛ ማለት አይደለም። አውቄ ነው ገብቶኛል። ለምን እንደሆነ ገብቶኛል። አብሽር ለጨዋታ በኋላ እናወራለን። ልታስደበድብኝ ነው። ለማንኛውም በቃ ፎሎ አድርጉት። እሺ ጋይስ ሁላችሁም ፎሎ አድርጉት። ፎሎ አድርጉ። አቧቲ ከሚለውን ከላይ ከኔ በላይ ያለው ፎሎ አድርጉ። 700 ሰዎች ባረከላሁ ፊኩም። አሁን አድርጉ። አሁንና ቁርአን መቅራት